ጭራሽ ትነጻለች ባለሽ በላንቶሽ አንተ ሌባ ጭራሽ የእናትህን ልጅ እቺ ነጻለች ጭራሽ ልታረግ አንቆሻሻ አንተ ሌባ 500 ሺህ አልከኝ እኔ ሰውየውን አሳብደ ልጆች ያሉት ቤተሰብ ትዳር ያለውን ሰውዬ አሳብደ ባዶ ጨርቁን አስቀርተ ምንም እንዳይሆን ያደረጋችሁ ብዙ ግለሰቦች አሉ። የብዙ ቤት በር ቤት አንኳኩተ የስንቱን ህይወት አጨልማል። ያንተን ህይወት እያለመለምክ ደግሞ እሷ ለዚህ ሰው ሲመጣ ምናምን ቁጭ ስል እኔን እንደማንቋሸሽ እኔ ሰው መሆኔን ራሱ እንድጠራጠር ነው እያደረገኛለሁ። በቃ ቁጭ ለሊስም ሲያሰኙ ተነስቶ ውጪም ሊልክ ይችላል፣ ቁጭ በሉም ሊልክ ይችላል። እሱን የፈለገውን ነገር ካላረክ በቃ እኛ ላይ ነው ንዴቱን የሚወጣው። ወንድሜ የሆነ እሱንም ምንም መናገር የምችለውን አቅም የለም። በቃ እስላም ቢሆኑ ክርስቲያኖችም ቢሆኑ ለጠንቋ ያለውን ነገር ታውቃለህ ማለት ኢትዮጵያ ውስጥ ሆነ እንደዚህ አይነት እምነት እንዴት እንደሚቆሸሽና ይሄን ቆሻሻ ድርጊት እንትን ስለማይሉት ማንም ማግኘት አይፈልግም። በጣም ነው የሚጸየፉኝ። ማንም እኔ ማናገርም አይፈልግም፣ መርዳትም አይፈልግም። ምን አይነት ሁኔታ ናልሽ ምን ቢለኝ ሰው አድርጊ ይፈልጋሉ። ቡናው ሲፈላ እንደዚህ አድርጊ፣ አጨብጭቢ፣ ሰው ሲመጣ እንደዚህ በደንብ አጎንበሱ በይ፣ እንደዚህ ይዛችሁ ኑ በይ፣ ሲቀመጡ ተቀበያቸው፣ ሲገቡ እንደዚህ አይነት ነገሮች ይላልና እንደዛ ስለማላደርግለት ስለነበረ በጣም ስለሚመታኝ ስለነበረ በቃ አማራጭ ስለሌለኝ በቃ ለዛ ነው እንጂ ምንም አምኜበት አይደለም። ልክ እንዳልሆንኩ እኮ አውቃለሁ፣ ግን የሆነ የሚዘኝ ነገር አለ ማለት እንዴት ልበል፣ የሆነ መንገድ ለምሳሌ እንደተሳሳትክ እያወቅክ ሄደህበት እንዴት ነው መመለስ የማትችልበት አይነት ሁኔታ ላይ ነው። ትንሽም ተለቀም ይሆን ብቻ ድንግል ወንድ ቆላጡን ቆርጣ ሁለቱን ፍሬዛ ተመጣለህ ምታስካታ ዛጋ ምን ያረጋል የህፃን ቆለጥ አባት ውጣ 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 አምሮታል ቆይ የምን አባሽ ብላ አምጪው ነይ ቶሎ በይ ያንቺ ዘፍቷል ውጭ ወደ እዚህ አምጫት እሷን አንተ ማለት ሌባ፣ ዘራፊ፣ ነጣቂ የቀደመ ህይወትን ወጣትነትን ከታዳጊነት ጀምሮ ሰፈር ውስጥ ስትቀማ ቀማኛ እንደነበርክ ሰምቻለሁ። አሁንም ቢሆን የዘረፋ ስትራቴጂን አሳድገ በጥንቆላ መንፈስ አስመስለ ሰው ወግ ባህል ያምነኛል በሚል የዘረፋ እንትንን አሳድገ በዚህ መልኩ መጣህ እንጂ አሁንም ዘረፋ ውስጥ ያለ ሌባ ለቃቃሚ ነህ አንተ። ሰው የሰማኝ ነው። አዎ ያለፈው ህይወቴ ጥሩ ሊሆን ይችላል፣ ግን ታላቁ ጌታ ታላቁ ውቃቤ አስተካከለው ህይወቴ። የሰማኝ ነው። የትኛውን የሰው ህይወት አስተካክለ ነው አንተ? የትኛውን የሰው ህይወት በአንተ እጅ ንብረቱ በርክቶለት ነው ጤናውን አግኝቶ ነው? የትኛው ሰው ነው? እስኪ እኔ ጋር የመጣው በሙሉ ጥሩ በረከት ይዞ ነው የሚሄደው። የተሻለ ህይወት ነው የሚኖር። ማንም አልቅሶብኝ ያውቅ፣ ማንም ይሄ ነገር አልሰራም ያለኝ ሰው የለም። እኔ ታላቁ ውቃቤ መልእክተኛ ነኝ አልኩህ እኮ። ታውቃለህ እኮ እንዴት እንደምትሰሩት አሰራራችሁንም ጨምሬ አውቃለሁ። ቀደም ብዬም እኮ አንተ ጋር ስገባ ከውጭ ነው የመጣሁት፣ ኤሌክትሮኒክስ ነው ማከፋፈሉ ያልኩህ እኮ የገቢ ምንጭ ልታጣራ ማንነትን እየጠየክ እንደሆነ ገብቶኛል። የሰማኸኝ ነው አይደለም? የገቢ ምንጭን ስታረጋግጥና ስታቅሎ 500 ሺህ ብር ብለህ ያዘዝከኝ አይደለም? አንድ ሌባ እኔ አላዘዝኩም። ከዚህ በፊትም ያሳበድከው ሰው እንዳለ አውቃለሁ። ስላንተ መረጃ በደንብ ደርሶኝ ነው የመጣሁት። ያለህን ንብረት በሙሉ አምጣና አስባርከህ ገንዘብህ በንጋቶ ይጨመርልሃል፣ እጥፉን ሆኖ ይመጣልሃል ብለህ አሳበድከው አንድን ሰው። ስላላመነ ነው። የሰማኸኝ ነው? የእምነት አምኖህ ሙሉ ብሩን ከአካውንቱ ዘርፈህ በዛው ጠፋህበት። ሰውየውን አሳብደህ
ልጆች ያሉት ቤተሰብ ትዳር ያለውን ሰውዬ አሳብደ ባዶ ጨርቁን አስቀርተ ምንም እንዳይሆን ያደረጋቸው ብዙ ግለሰቦች አሉ። የብዙ ቤት አንኳኩተ የስንቱን ህይወት አጨልማል። ያንተን ህይወት እያለመለምክ አሁንም ሌባ ቀማኛ ስለሆንክ እዚች ደሳሳ ቤት ውስጥ ሆነ እንደምታስመልክ አስመስለ አንተ ግን በየቦታው ስንት አይነት ንብረትም እንዳለ ጭምር አውቃለሁ፣ ደርሼበታለሁ። የምትቀበለውን የምትዘርፈውን ገንዘብ ይዘ የራስን ህይወት ታበለጽጋለህ። ሰውን ግን ጨለማ ውስጥ ትከታለህ። እኔንም እንደዛ ነበር ልታደርገኝ ነበር። እኔ ማንነቴን እንደዛ አድርጌ ገባኝ እንጂ አማኞች ግን በጠቅላላ በእንደዚህ አይነት መልኩ ነበር ስታጠቀ ይኖርከው። እኔ ግን ስለማቅ አውቂም ማንነቴን እንዲህ ነኝ ብዬ ነገርኩ። አንተም አቅም እንዳለኝ መስሎ 500 ሺህ ብር አምጣልኝ። 500 ሺህ ብር ግን ከየት እንደሚመጣ እንዴት በስንት ላብ እንደሚመጣ ታውቃለህ? እየሰማኸኝ ነው? አሁን ምን አድርግ ነው የምትለኝ? ምን አድርግ ነው? እኔ እውነታውን ነገርኩህ። የሰማኸኝ ነው? አሁንም እንዳትዋሸኝ እያልኩ ነው። አትዋሸኝ፣ ንገረኝ። አዎ ሌባ ቀማኛ ነኝ ነበርኩ ሲሆን ነካውን ንገረኝ። ጣቢያ እኮ ወረውርሃለሁ፣ ልካለሁ እኮ። እንግዲህ ቤተሰቦች ከሰውየው ጋር የነበረኝ ቆይታ አይታችኋል። ወንጀለኛ ነው፣ ራሱም አምኗል። ስለዚህ እሱን ለህግ አሳልፌ ሰጥቻለሁ። ጣቢያ ልከውና ደግሞ የቀረ የሚላቸውን ወይም እነሱ የቀረ የሚሉትን ደግሞ ነገሮች አናዘውት ማስረጃቸውን በደንብ አሰባስበው ከኔ በተሻለ ለፍርድ የሚያበቁት ነው የሚሆነው። አሁን ከእህቶቼ ጋር ነው ያለሁት። እንግዲህ ከእናንተ ከስማችሁ ጀምረን እንተዋወቅ። ማናችሁ ምንድናችሁ የሚለውን እንተዋወቅና ከዛ ወደሚቀጥለው ጉዳይ እንሄዳለን። አመሰግናለሁ። እኔ ትዕግስት እባላለሁ። እሺ ያው ባለቤቱ ነው። እሺ አንቺስ? መክሊት እባላለሁ። የእሱ ታናሽ እህት ነኝ። እሺ መልካም ትዕግስት፣ እንግዲህ ከአንቺ ልጀምርና ይህን ሰውዬ የት ነው የምታውቂው? ማለት እንዴት ነበር ትውውቃችሁ? ባለቤቱ ነኝ ብለሽኛል። እንዴት ነበር ትውውቃችሁ? ይህን ስራ ሲሰራ እንዲሆነሽ አብረሹ እየሰራሽ አይቻለሁ። እኔም እንዴት ሆነ የሚለውን እስኪ ከጅምሩ ጀምሮ አስረጅ። ከትውውቃችሁ ጀምሮሽ። እሺ ያው መቼም እንደዚህ ሆኖ ስታየው እዚህ ሁኔታ ውስጥ ትገባለች ብለን እንደማትገምት እርግጠኛ ነኝ። አሁን ያለው ማንነትና በፊት ያለው የነበረው ማንነት አንድ አይደለም። ምንም ጥያቄ የለም። ያው እኔ የማውቀው 10ኛ ክፍል እያለሁ ነው እና እሱ ደግሞ ያው ሰፈር ቀይሬ እነሱ ሰፈር ገብቼ ነበር የምንተዋወቀው እና ትምህርት ቤት አያስኬደኝም ነበር። ብቻ የተግባባነው በሱ ምክንያት ነበረና ያው ደስ ይል ነበር። ማለት አሁን እንደሚሆነው እንደዚህ ህይወቴን እንዳበላሸው አይደለም። እንደዚህ ጨለማ የሆነ ህይወት እኖራለሁ ብዬ አይደለም። እንደዚህ ማለት እንዴት ልበል፣ እንዴት ከባድ እንደሆነ እኔ ነኝ የማውቀው። ማለት ያልከባድ ነገሮች እንደማሳልፍ እኔ ነኝ የማውቀው። እንደ ሴት ልጅም በዚህ እድሜም ብዙ ነገሬ በቃ ከጓደኞቼ በታች ሆኜ መሆን የምፈልገውን ነገር ሳልሆን መድረስ ያለብኝ ቦታ ሳልደርስ በጣም ብዙ ነገር ነው የተመሰቃቀለው። በቃ ከእቅዴ ውጪ የሆነ ላይፍ ነው እንድኖር ያስገደደኝ። ማለት ያው ምንም ቢሆን ያኔ ትንሽ ፍቅርም ቢሆን ኖሮን ነው አብሮ የነበርኩት። ግን በቃ ከጊዜ ዱርዬነቱ የሆነ ቀይረዋለሁ ብዬ በጣም ተስፋ አደርግ ነበር። ግን እንዴት ነው ከጊዜ እየባሰበት ነው የመጣው። ማለት ቢያንስ ያኔ ሰርቅ ነበር ምናምን ነገር ግን ይሰራም ነበረ እና የሆነ በቃ ከያዝኩት በሆነ ነገር ከነቃሁበት ምናምን በቃ በተቻለው መጠን ተጨቃጭቀን ምናምን የሆነ ለማስተካከል ማኔጅ ለማድረግ በደንብ ነበር የምሞክረው። ማለት እንደ ሴት ልጅ ማድረግ አለብኝ ብዬ የማስባቸው ነገሮች በሙሉ አደርግ ነበረ። ግን በቃ እንደምታየው ነው። ማለት እኔ አሁን 20 ምናምን ዓመቴ ነው፣ 26 ዓመቴ ነው። በዚህ እድሜ አስበው በቃ እዚህ ለሱ ቡና መቀቀል እንደዚህ ታናሽ እህቱ እንኳን 18 ዓመት ያልሞላት ልጅ ሊደፍራት ማለት የተፈጠሩት ነገሮች ታውቃለህ አንተ። እኔ ምን ላስረዳና በዚህ ዘመን በዚህ ሰዓት እንደዚህ መኖር ደግሞ እንዴት ከባድ እንደሆነ በቃ ማለት በጣም ሚስቱ ሆነሽ ሲጀምር ሌላ ሴት ለወሲብ ለግንኙነት መፈለጉ ሌላ ሴት ከመሆኗ ባለፈ ደግሞ ታናሽ እህቱን መፈለጉ ይሄ በጣም ለጆሮ የሚሰቀጥጥ ነገር ነው፣ ለመስማት እንኳን ለማየት። ግን ያንን ደግሞ ሆኖ አይቼው ለኔም በጣም የከበደኝ ነገር ነው። እኔ በታሪኬ እንግዲህ ብዙ ስራ ሰርቻለሁ፣ ብዙ አይነት ወንጀሎችን ምርመራዎችን አድርጌያለሁ።
ይህም አንዱ ዘግናኝ የምለው ለእኔ ካሳለፍኳቸው ልምዶች ስራዎች ውስጥ አንዱ ነው እና ያው የሆነው ሆኖ እስካሁንም የሆነው ሆኗል። አሁንም ደግሞ ሊፈጠር የነበረውን ነገር ደርሼ ነው እንግዲህ ነገሮችን አብርደን ከእናንተም ጋር አሁን ያለሁት ነው። አሁን ልክ ከዚህ በፊት ከእሷ ጋር እንደዚህ አይነት ነገር አድርጎ ያውቃል? ኧረ በፍጹም እኔ እንደዚህ አስቦ አያውቅም። ማለት የሆነ ማሰብ ስለ አንዳንድ ድርጊቶች ያደርጋል፣ ግን የሆነ እንዴት ነው ምንም ቢሆን እህቱ ናት ብዬ እንደዚህ ማለት በዚህ መጠን ሰልፍሽ ይሆናል ብዬ አስቤ አላውቅም። ማለት በዚህ መጠን ይጨክናል እህቱ ላይ ብዬ ያው ምንም ቢሆን እህት ናት አይደል? ማለት ስጋህን አሳልፈህ መቼም እኔ እንጃ እንደዚህ በዚህ መጠን ይጨክናል ብዬ አላስብም። እና ያው ብዙ ቦታ ሰጥቼው አላውቅም። ያን ያህል እንደዚህ ያደርጋል ብዬ የእውነት ይጨክናል ብዬ አላውቅም። ግን ያው በጣም እንዳየኸው ነው። በጣም ነው ችኩላው። በቃ ቡና እንኳን የሆነ ያያዝኩትን ነገር እንኳን እንድጨርስ አያደርገኝም። ማለት ለምሳሌ ቡና እየጠጣሁ ከሆነ አንድ ሲኒ ቡና እንኳን ጠጥቼ እስከጨርስ አያስጨርሰኝም። ምግብም እየበላሁ ቢሆን እንደዚህ ነው። በቃ በጣም ምንድን ማለት በጣም ነው እንዴት ልበልህ ማለት ቡና የምታፊው ራሱን እንትን እንድትሆን ይሄ ምንድን ነው የሚባለው ካድሚኝ ምናምን ለማለት ነው ቡና የሚያስፈላሽ እንጂ እና በጣም ሰው ሲመጣ እንጂ እንደ ካዳሚ እንድትታይ ነው አሰራሩ እሱ። እና በቃ ለወሲብ ያለውን ነገር እንዴት ልንገር በቃ እንጃ። ማለት እያደር አውሬ እየሆነ ነው ሄዶ ማለት ይሄ መንፈስ ምናምን የሚለውን ነገር በጣም እየሳበው ሄደ መሰለኝ። እኔ በጣም ነው ግራ የሚገባኝ ስለዚህ ነገር ለማውራት። ማለት ከጊዜ ሂደት እንዴት ነው ነገሮች እየባሱ ነው የመጡት አሁን እስካለውበት ደረጃ ድረስ ማለት ነው። ማለት ምንም ነገር እንደዚህ አልነበረም። ቀስ በቀስ ነው ሁሉም ነገር እንደዚህ እየሆነ የመጣው። በዛ ላይ የምታውቃቸው ነገሮች ናቸው። ማለት ባለፈው ስትመጣ አይተሃል የተፈጠረውን ነገር የሆነ ልጅ ወደድኩ ምናምን ያልከውን ታይም ራሱ ምን ስጩ እንዳለ የሆነ ነገር የተቋጠረ ነገር ምንም አይደለም። የሆነ ነገርና የሆነ ነገር ነው። የሆነ የደረቀ ቀይ ስር የተፈጨና የሆነ ቅጠል ምናምን ነው። ምንም አንተ እንደምታስበው የሚያድርም ምንም የሚያደርግ ነገር አይደለም። ተከፋፍተው ራሱ አፈር የሚመስል ነገር ነው ሲጀምር። እንደዚህ የተደበላለቁ ነገሮች ናቸው እንጂ ምንም እናንተ እንደምታስቡት የሚያድን ሀብታም የሚያደርግ ነገር ምንም የለም። ህዝቡን በዘበዘው። ስንት ቦታ ነው ቤት ያለው? ስንት ቦታ ነው የሰውን ንብረት ጨረሰው። ሌላ ምንም ነገር ቦታው ሰራው የሚለው ያ ማምለኪያ ቦታ ነው ወይስ ምን አይነት ቤቶች ነው የሚሰራው? አንዱ መኖሪያ ቤት ነው የሚከራይ፣ አንዱ ደግሞ የሚያመልክበት ቤት እያሰራ ነው። በህዝቡ ብር ህዝቡ መጥቶ እዚህ እንደባለላል። በቃ እዚህ ይሄ እንደውም እኮ ዝም ብሎ ቤት ነው ማለት ለስራው እንዲመቸው ተብሎ ነው እንደዚህ ያደረገው እንጂ የሚኖረውና የሚያወራው ሌላ ነው። ሲጀመር ብዙ ደንበኞች አሉት ሰው ማለት የሚመጡ እሱም ብለው ይመጣሉ። እንደው በጣም ብዙ ባለሀብት በጣም ብዙ ወጣት ልጆች ይመጣሉ። ማትገምታቸው ሰዎች ይመጣሉ። በደንብ ነው ደንበኛ ያለው። ይሄ ሁሉ እንዲየሸወደ እየኖረ ተመላልሰው ሲመጡ እንኳን ምንም እንዳልተሳካላቸው ሲያውቁ ያውላ ብር ያውላ ነገር አውጥተው እንዳልተሳካላቸው ሲያውቁ የሚወቅሱት ሰዎች የሉም። እዚህ መጥተው አይ መቼ ነው የሚሆነው እንደዚህ ሆነ እኮ ምናምን ይላሉ። መጥተው ግን እንደዚህ አድርጉ እንደዚህ ቆይ እንደዚህ ሊፈጠር ነው ምናምን ብሎ ሲጀመር ወሬ የሚያቀብለው ሰው አለ ከአብዛኞቹ እነዚህ የሚመላለሱትና በቂ ገቢ የሚሰጣቸው ሰው ጋር እንትን አላቸው። ኢንፎርሜሽን የሚሰጠው ሰው አለ በደንብ የሚነግረው ሰው የሚያጠናለት ሰው ማለት ነው። ስለዚህ እነሱ ስለሚነግሩት በሱ መንገድ ነው እንጂ በምንም አይደለም። እና እንዲህ ዝም ብሎ አይደለም። በደንብ በዘመናዊ መልክ ነው የሚሰራው። አንዳንድ ቦታዎች ላይ ጂፒኤስ ሁላ የሚገጥምባቸው ቤቶች አሉ። እነዚህ ባለስልጣን ምናምን የሆኑ ሰዎች እና በጣም ዝነኛ የሆኑ ሰዎች ጋር እንደዛ ነው የሚያደርገው። ማለት እንደዛ ሲሆን ቀለልለታል። ለምሳሌ እንተና ጋር ሄዶ ነበር እንደዚህ ነገር። ሰው ደግሞ እንዴት ነው ካንተ የተደበቀውን ነገር አለ ማወቅ የምትፈልገው፣ አንተ ያየህን ነገር አለ ማወቅ የምትፈልገው። ከሷን ግን በደንብ ነው እንትን የሚያደርገውና እኔ ያው ይሄ ሁሉ ነገር ዛሬ አንተ አጠገቤ ስላለ ነው ማለት አንተ ስለረዳህን ነው የማወራው እንጂ ማለት ከኔ አቅም በላይ ስለሆነና ምንም ማድረግ ስለማልችል ብዬ አርፌ ነው ቁጭ አልኩት። ምክንያቱም እንኳን ለሰው ልተርፍ ለራሴም አልሆንኩም። ራሴ እንኳን ከዚህ ጉድስ መውጣት አልቻልኩም። እኔ እንደ ወጣትነቴ እንኳን መኖር ያለብኝን ላይፍ አልኖርኩም። ገባ? መጀመሪያ እኔ ማን ነኝ? እኔ ለራሴ ሳትኖር እንዴት ነው አንተ ለሰው የምትኖረው? አንተ እኮ የሆነ ነገር ላይ ሆነክ ነው አይደል ሰው ልታግዘው። የሆነ ነገር እንኳን ማለት አልችልም። ምናልባት አንድ ሰው እንኳን ዝም ብዬ ተጠግቼ የሆነ ሰው እየዋሻችሁ እንደዚህ እርዱኝ ብል አያምኑኝም። ማለት አሳልፈው ነው የሚሰጡኝ። ስለዚህ ራሴን ችግር ውስጥ ነው የምከተው። እኔ ከቤተሰብ ጋርም ተቆራርጬ ነው ከአብሮ አደጎቼም ጋር ምንም እንዳልኩ በቃ ህይወቴ ውስጥ ያሉት ነገሮች በቃ እሱና እሱ ብቻ እንዲሆን አድርጎታል። እንዴት እንደሆነ ባይገባኝም በቃ ማንም እኔም ማግኘት አይፈልግም። ቤተሰቦቼም አብሮ አደጎቼም ያለሽበት ሁኔታ ግን ያውቃሉ።
ምን ውስጥ እንዳለሽ ምክንያቱም እኔ ራሴ እንዲሻሹኝ ስለሆነ ያደረኳቸው እንዴት አድርግ ማለት አንተ የሆነን ሰው ልትቀርበው ፈልገህ ልታወራው ፈልገህ ስትሞክር ያ ሰው ሲገፋ ምንድነው የምታደርገው ማለት ያው ጉርምስናም በለው ምንም በለው እሱን አምኜ እሱን ተከትዬ ብዙ ነገር ሳደርግና እሱን ስመርጬ ስወጣ አስበው ሴት ልጅ ነኝ ከፋሚሊ ጋር የሚኖረውን ነገር አስበው ማለት የክብርን ጉዳይ እንግዲህ ታውቀዋለህ ብዬ አስባለሁ ወንድሜና እሱ ነገር ስለነበር ከቤተሰብ ጋር ያለው ነገር ተቆራርጧል ጓደኞቼም በቃ ማንንም ነው ምክንያቱም ሲመክሩኝ ይቅርብሽ ሲሉ ላንቺ አይመጥንሽም ሲሉ አሁን እንደዚህ ዱርዬ ሆኖ እንዴት አድርገሽ ነው የምታስተካክዩ ሲሉ መስማት ባለብኝ ሰዓት ስላልሰማኋቸው ማድረግ ያለብኝ ነገር በአግባቡ ስላላደረኩ ቀና ብዬም ዞር ብዬም አላስበውም እንደዚህ ላድርግ ማለት በዛ ላይ በጣም ነው የሚጸየፉኝ እንዴት ነው አሁን ጠንቋይ ሲጀመር እሱ ተቀይሮ እንደሆነ ራሱ ብዙ ሰው ያውቅ ማለት እንዴት ነው ሌላ ሰው አግብቼ ምናምን ነው የመሰላችሁ ሀብት ፈልጌ ወይ የሆነ ነገር እንጂ እንዴት ነው እንደ ዱርዬ ስለነበረ እንደዚህ አይነት ሲስተም ውስጥ ይገባል ብለው ያስቡ እና የሆነ እኛ ላይ ይገባል ማለት እንዴት ነው አብሶ ሌላ እምነት ላይ ስትሆን እስላም ቢሆኑ ክርስቲያኖችም ቢሆኑ ለጠንቋይ ያለውን ነገር ታውቃለህ ማለት ኢትዮጵያ ውስጥ ሆነ እንደዚህ አይነት እምነት እንዴት እንደሚቆሸሽና ይሄን ቆሻሻ ድርጊት እንትን ስለማይሉት ማንንም ማግኘት አይፈልግም በጣም ነው የሚጻየፉኝ ማንንም እኔ ማናገርም አይፈልግም መርዳትም አይፈልግም ምን አይነት ሁኔታ ላይ ልሽም የሚለኝ ሰው የለም ግን ያው እንደምታየው ነው ምኖረውን ህይወት እኔ ነኝ የማውቀው ማለት እንዴት ከባድ እንደሆነ ለታናሽ እህቱ እንኳን 18 አመት ላልሞላት ልጅ የማያዝን ፍጡር ነው በጣም ከባድ ሰው ነው በጣም እኔ ይሄ ሁሉ ብር ይሄ ሁሉ ነገር የት ሆኖ ሊኖረው እንደሆነ የት ሊበላው እንደሆነ ምን ሊያረግበት እንደሆነ ምንም ማለት ሱስ ሆነበት መሰለኝ ከዛም ብር መሰብሰብ ሱስ ነው የሆነበት በቃ በጣም የሚገርመው ነው አንቺ እንግዲህ የምታውቂው እንዲህ ከእንደዚህ አይነት ስራ ውስጥ ከመግባቱ በፊት ሊያውም ሌባም እያለ ነው ማውቀው ብለሽኛል ኪሳው ላቂ ነበር እሱም ያው ተናግሯል ያኔ እንደዛ እያለ የምታውቂው ሰው አሁን ደግሞ ስራውን አሰራሩን አስፍቶ ደግሞ በዚህ መልኩ ሌብነቱን ቀጠለበት ሰይጣናዊ በሆነ መንገድ በጣም የተሳሰረ ጭልም ያለ ህይወት በሚመስል መልኩ እናንተን ህይወት በሚያጨልም መልኩ ለሰውም እንግዲህ እንጀራቸው ላይ በረከት ምናቸው ላይስተካከል ነገር እሱ ጋር እየመጡ ገንዘባቸውን እየገፈገፉ መሄድ ሆነ ስራቸው ነው እንደዛ ነው ስራቸው ነው እንደዚህ አይነት ቦታዎች ሲሄድ ይሄ ነው ብዙ ጊዜ የሚፈጠረው የሚታወቀው ያ ነው እና አንቺ ግን በፊት ስታቂው እንደዛ እያለ ነበር የምታቂው ሌባ እያለ ከዛ ደግሞ ወደዚህ ስራ ሲገባ መቼስ አማክሮሽ ነው የሚሆነው ያን ከዛም በኋላ ነው እዚህ ቤት መቼስ የገባሽው አይደለ እዚህ ጋር እዚህ ያስገብቶሽ ደግሞ እንዲህ እንድትሆኚ ያደረገሽ እኔ በሳቱ ይሄ ነገር ሲፈጠር ሲያማክርሽ ምን አልሽ አንቺ እኔ ያለኝ የሆነ የሚገርም የቢዝነስ አይዲያ አለኝ በቃ እሱ እናቴ እንደዚህ ነው ያለኝ በቃ ቃል በቃል ነገር እናቴ ይሄ ነገር ህይወታችንን ይቀይረዋል የተሻለ ህይወት እንኖርበታለን ያለኝ ከዛሽ ምን አይነት ቢዝነስ ነው ምናምን ነገር ስለ ከጎንደር አካባቢ እጣን እያስመጣን እናከፋፍላለን ቤት ውስጥ ነው የምናሽጋው ምናምን እንደዚህ ነበር ያወራ ነው ማለት ነው እና እኔም ደግሞ የተወሰነ እጅ ላይ የነበረውን ብር አምጥቼ ምናምን ነገር እንደዚህ ነበር የጀመርነው ማለት ነው ከዛ እኔ መጀመሪያውንም ሐስቦበት ሻውዶኝ ይሁን እንዴት እንደሆነ አላቅም የሆነ ቀን ተነሳና ምን ሰራው እሱን አይደለም ምናምን ማለት ጀመረ እንደዚህ አይደል እንዲያወራ ነው እጣን እንደዚህ እንነግዳለን እንደዚህ እናከፋፍላለን ለባለ ሱቆች እየሄድን እናስረክባለን መርካቶ ምን እንወስዳለን እንደዚህ ነው ያልከኝ ምናምን ስለ በጭራሽ ሐሳቤን ቀይሬያለሁ እሱ የትም አያደርስም እኔ አልተማርኩም መስለ ስርዓት ወይ እዚህ ሀገር ደግሞ ወይ መማር አለብሽ ወይ ሀብታም ቤተሰብ መሆን አለብሽ ወይ ሀብታም ልጅ ማግባት አለብሽ አንቺ ደግሞ ሀብታም ልጅ አይደለሽም ምናምን ብሎ ጭራሽ አይምሮዬን የሚነኩ ንግግሮች ተናግሮ ይሄ ነገር ልክ እንደሆነ አስቦ ነው የገባበት እናም ደግሞ ማማከር ሳይሆን የግድ እንዳደርገው ነው ያደረገኝ ይሄን እንደማማከር ልወስደው አልችልም ሰው እኮ የምትማከረው ሐሳቡን አቅርቦልህ ከዛ አንተ ሐሳብን ስታንሸራሽርና ደግሞ ሼር ስትደራረግ ነው ይሄ በፍጹም እንደዛ አይደለም ስለዚህ እኮ አንቺን ሲያማክርሽ በሰዓቱ ማማከር ማረለም ግድ አስገድዶኝ ነው የገባውበት ነው እያልሽኛለሽ አዎ ምክንያቱም እንዳልኩ ነው ከቤተሰብ ጋርም አልሆንኩም ከጓደኞችም ከማን ልሁን ማለት እሱ ስለሌለሽ በቃ አማራጭ ሲኖር እኮ ነው የሆነ ነገር እንዴት ነው ሁለት ነገር ሲኖር ትመርጣለህ አይደል አንዳንድ ነገሮች ግን ምርጫ ከሌለ ያለህን ቻንስ ነው የምትጠቀመው ይሄን ድልላው አልችልም ግን በቃ መኖር ስለሚያስገድድህና ህይወት ስለምታስገድድህ ብቻ ማለት ነው እና ግድ ሆኖብኝ ያረኩት ነገር ነው እንጂ ፈልጌው አይደለም ማለት እኔ እንጃ ይከፋኛል በዚህ ሰዓት ምን አይነት ሁኔታ ላይ ነበር መሆን የነበረብኝ ጓደኞቼን
ሳስብ ያሉበትን እና መሆን ያለብኝም ነገር ሳስብ እና ቤተሰብ ከኔ የሚጠብቀው የነበረውን ነገር ሳስብ ማለት ለእኔ በጣም ከባድ ነው። በጣም ይከፋቸው። ይቅርታ አድርጊልኝና ወደኋላ ልመልስሽ። እኔም አንድ ያየሁት የታዘብኩት ነገር ስላለ ነው። አሁን እንደምትነግሪኝ ከሆነ አንቺ ነገሮችን በግዴታ እዚህ ውስጥ እንደገባሽ በፍቅር ነው መጀመሪያ ፍቅር ስለነበረ ሌብነቱንም እያወቅሽ አስተካክሏለሁ ከዛሬ ነገ እያልሽ ነው እያልሽ እንዳለ እንግዲህ ንግድ ደግሞ እንጀምራለን ብሎ እጣን አከፋፍለን ብሎኝ እዚህ ስራ ውስጥ ካስገባኝ በኋላ መልሶ ደግሞ ጥንቆላ ነው የምንሰራው ቢዝነሱ ይቀየራል ብሎሽ በግድ አሳምኖሽ እንደጀመርሽ ነው እዚህ ሁኔታ ውስጥ እንዳለሽ ነው የነገርሽኝ። እና ከዛ በኋላ ግን እያመንሽበት መጣሽ በሱ ድርጊት። ምክንያቱም እኔ ቀደም ብዬም ባለፈው በገባሁበት ሰዓት እንግዲህ ስገባ አንቺም ታንተንቲ ነበር እንደ እሱ የሚያደርገውን ነገር አምነሽበት እንደሚያደርግ እንደ ይሄ ምንድነው አመላላኪ ነው የሚባለው ምንድነው ለአለማማኝ ነው ምናምን የሚባለው እንደዚህ አይነት ነገር ሁኔታ ውስጥ ሆነሽ ነውና ታምኝበታለሽ አንቺስ? በፍጹም እንደዛ ማደርገው አምኜበት ሳይሆን ማለት ነው። በጣም ብዙ ጊዜ እኔ እንጃ እስቲ እጄን ይኸው ለምሳሌ የበለዙ ቦታዎች ይታዩሃል አይደል? እዚህ ጋር እንደዚህ የምታያቸው መጥቶኝ ነው ማለት ምንም አላደርግም ነበረ ወይ ቁጭ እላለሁ ወይ እወጣለሁ ምናምንና እንደዚህ አድርጊ እንደዚህ እንድታደርጊ ይፈልጋሉ። ቡናው ሲፈላ እንደዚህ አድርጊ፣ አጨብጭቢ፣ ሰው ሲመጣ እንደዚህ በደንብ አጎንብሱ በይ፣ እንደዚህ ይዛችሁ ኑ በይ፣ ሲቀመጡ ተቀቢያቸው፣ ሲገቡ እንደዚህ አይነት ነገሮች ይላልና እንደዛ ስለማላደርግለት ስለነበረ በጣም ስለሚመታኝ ስለነበረ በቃ አማራጭ ስለሌለኝ በቃ ለዛ ነው እንጂ ምንም አምኜበት አይደለም። ልክ እንዳልሆንኩ እኮ አውቃለሁ፣ ግን የሆነ የሚዘኝ ነገር አለ ማለት እንዴት ልበል የሆነ መንገድ ለምሳሌ እንደተሳሳትክ እያወቅህ ሄደህበት እንዴት መመለስ የማትችልበት አይነት ሁኔታ ላይ ነው። ይሄንን ነገር ለመረዳት ማለት ምንድነው የምታወራው ልትል ትችላለህ፣ ግን እኔን መሆን ይጠበቅብሃል ይሄን ለመረዳት ማለት እኔ ስለሆንኩ ያሳለፍኩትን የማውቀው የሆንኩትንም እኔ ነኝ የማውቀውና እናቺ ምስኪን ልጅ ናት የምታውቀው ማለት በዚህ እድሜዋ መማር ባለበት ሰዓት ብዙ ነገር ማግኘት ባለባት ሰዓት ቢያንስ እኔ ይሻላለሁ ማለት ምንም ቢሆን እስከ 12 ተምሬያለሁ። ቀልድ አይደለም ይሄም ቢሆንና ግን ያው ከዛ በኋላ ያለው ላይፍ ቢቀርም ግን ቢያንስ እቺ ልጅ ያት ከስንት ክፍል እንዳቆመች ከዛ ያለውን ነገር እዚህ ነው የምትውለው። እንደ ጓደኞቿ ወጣ ትጫወትም እንዴት ከባድ እንደሚሆን አስበው። በዚህ ዘመን ልጅ ካልተማረች ማለት በጣም ከባድ ነው። ብቻ እስኪ ወደ እሷ ሄዳለሁ፣ ግን የመጨረሻ ስለ አንቺ ማወቅ የፈለኩት ነገር ምንድነው? አንደኛ ከቤተሰቦች ጋር ተራርቀሻል ነግረሽኛል ይሄን እና ወደ ቤተሰቦች ጋር መመለስ ትፈልገሽ ከዚህ በኋላ መቼስ ይሄ ሰውዬ በህይወታችሁ ይኖራል ብዬ አልገምትም። ማለት እሱን ኦልሬዲ በህግ እንዲታረም ወደ ጣቢያ ልከናል። ለሰራቸው እያንዳንዷ ወንጀል ደግሞ ዋጋ ይከፍልበታል። ስለዚህ እዚያው መበስበሱ አይቀርም እስር ቤት። ያ ማለት እናንተ እዚህ ጋር ስራ የለሽም፣ አንቺም እህትሽም ገና ልጅ ናት፣ ስራም ትምህርትም አቋርጣለች ብለሽኛል። አንቺስ ግን ከዚህ በኋላ ምን ሀሳብ አለሽ? ከቤተሰቦችስ ጋር ምን አይነት እንግዲህ በምን አይነት መልኩ የምትቀጥ ይመስልሻል? ፍላጎትሽ ምንድን ነው? ወደፊት ምን ታስቢያለሽ? ያው እንግዲህ እግዚአብሔር ፈቃዱ ከሆነ እንግዲህ እስቲ ያው ጸበል ምናምን ለመሄድ ሞከር ንስሐም ልግባና እስቲ ያው እንግዲህ ምንም ቢሆን ቤተሰብ ነውና ያው ሂጂ እንግዲህ ዘመድ ምናምን አጠያይቂ ሽማግሌ ሂጂ ቢያንስ ይቅር እንዲሉ እፈልጋለሁ። ምክንያቱም እንደዛ ያነቡትን እንደዛ ያዘነብኝ ልብ ምንም ቢሆን አይቀናኝምና ያለኝ አማራጭ እሱ ነው ማለት ይቅር እንዲሉ ማድረግ ነው የምፈልገው ከምንም በልና ሰላሜን ማግኘት ነው የምፈልገው። አንድም እነሱ እንደዛ ያዘኑብኝ የወሰንኩት ውሳኔ ነው እዚህ ያደረሰኝ ብዬ አስባለሁ። ያው ሌላው ቀላል ነገር ነው። መልካም እንግዲህ አሁን ትምህርትሽን መቀጠል ትፈልጊያለሽ ያቋረጥሽን ወይስ ስራ ነው የምታስቢው? ወደፊት አዲስ ህይወት መጀመር ይኖርብሻል። ስለዚህ በምን መልኩ እኔስ እንዳግዝሽ ትፈልጊያለሽ? ያው ትምህርቴን መጀመር እፈልጋለሁና እየሰራው ብማር ደስ ይለኛልና የማታ እየተማርኩኝ ቀን እሰራለሁና ስራ በመፈለግ ልታግዘኝ ትችላለህ ወንድሜ። በዚህ አጋጣሚ በጣም ነው የማመሰግነው ስለ መልካም እርዳታ ስለ መልካም እሳቤ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የምር ማለት ማንም የማያደርገውን ነገር ነው ያደረክልን። ማለት ይሄ ሰውዬ አንድ አመት ብዙ አመት ነው እንደዚህ የቆየውና ያለው ነገር እንዳየው ነው ድባቡ። ምንም ማለት ውሸት የሚያስመስል ነገር የለም። እንደምታየው ነው። ሁሌ እንደጮኸ ነው፣ ሁሌ እንዳጓራ ነው ምናምን እና ሰፈር ማንንም ብትጠይቅ መንደርተኛው እንዳለ የሚያውቀው ነገርና የሚረበሽበት ነገር ነውና አንተ ግን ይሄን ሁሉ ሪስክ ወስደህ ኃላፊነቱን ወስደህ እንደ ወንድምም እንደ ጓደኛም እንደ ዜጋም ልትረዳን ስለፈለክና ስለረዳህን በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ከጎናችን ስለሆንክ በጣም ነው የምናመሰግነው በዚህ አጋጣሚ። አሜን። ምንም አይደለም፣ ችግር የለውም።
አንድ የመጨረሻ ጥያቄ እጠይቅሻለሁ፣ ከዛ ወደ እህትሽ አመራለሁ። እሺ እሺ ቀደም ብሎ እንግዲህ በድብቅ ካሜራም የተከታተል ነው አለ። ድብቅ ካሜራ ገጥሜ ነው የወጣሁት። ያኔ ያችን ነገር ሳደርግ ድብቅ ካሜራ አስቀምጬ ነበር የወጣሁት ከላይ በራችሁ ጋር ለመከታተል እንዲረዳኝ ማለት ነው፣ ምን እየተፈጠረ እንዳለ የተነገረኝ ጥቆማ ስለነበረ እና አንቺን ምን ሲያረግሽ አይቻለሁ። እህትሽን ከመድፈሩ በፊት አንቺንም ያለ ፍላጎትሽ ነይ ምንድነው ውቃቢ ያዞኛል ነው ምናምን አይነት ነገር እያለ አንቺን እንድትተኝ ሲያደርግሽ ነበርና በዛ መሀል ያንቺን እንትኖች እያየን ነበረ፣ ሁኔታ እያየው ነበረ ካሜራው ላይ እና በጣም እንዳልፈለግሽ እንደሰለቸሽ አይነት ሆነሽ ነበር ስገቢ ነበረውና ምን እሱ ምን አይነት እንደዚህ አይነት ሁኔታ ውስጥ ላይ ሆኖ ነው ሁሌ የሚፈልግሽ ነው? ምንድን ነበር የሚያደርግሽ ማለት በዚህ ልክ እንደዛ እንትን እንድትይ ያደረገሽ? ማለት እንዴት ልንገርክ፣ ይሄ እኮ በጣም ከባድ ነገር ነው ማለት አዎ በቃ እንደዚህ ነው እሱ እንዳልኩ በጣም ሰልፍሽ ነው። ሲቀጥል ደግሞ በጣም ነው የሚቀየረው እና በቃ አስቦ ሴት ልጅም በዚህ መጠን እንደዚህ ትደረግ ማለት ምን አይነት ስሜት ሊሰማት እንደሚችል አስበው። የሆነ ምን ልበልክ ተንቀሳቃሽ ማሽን ነው የምትመስለው ማለት እንዳልኩ ነው። የሆነ ነገር ይዘህ እንኳን እስክታስቀምጠው እንኳን ፋታ አይሰጥህም። በቃ የሆነ ሰይጣን የሚሆነው ነገር አለ ከመሬት ተነስቶና እንዴት ልበል አስበው ሴት ልጅ ሆነ በዚህ መጠን ምንም አይነት ትሪት ሳይኖረው እንደዚህ ስትደረግ ምን አይነት ስሜት ነው የሚሰማ? እንዳልኩ ደግሞ ከምንምና ከማንም በላይ እሱን አስበልጬ ህይወቴን እንደዚህ መስዋዕት አድርጌለት ለዛ ሰው አንተ ምንም ስትሆን አስበው ምን ያህል ህመም እንዳለውና እሷ ፊት ነው እቺ ልጅ ፊት ነው እንዴት ያውላ ነገር የሚያደርግሽ በጣም አስበው። ገና 18 ዓመት ያልሞላ ልጅ ናት ማለት እንዲህ ቁመቷን ስታይ ምናምን ረጅም ስለሆነች ነው እንጂ በጣም ልጅ ናት ገናና አስበው። ለአይምሮዋ ለአይኗም የማይመጥናት ለእድሜዋ የማይመጥን ነገር በዚህ እድሜ ንግግሮቹ በቃ የሚያደርጋቸው ድርጊቶች በቃ ሁሉም ነገር ለከሷ አይምሮ በላይ ነው። እቺ ልጅ አሁን ምንድነው የምናደርጋት? ምኑን ከምኑ ነው የምታስተካክለው? በጣም ከባድ ነው። ብቻ ቀደም ብለሽ የነገርሽኝ ነገር ነበረ። በቀን በጣም ለብዙ ተደጋጋሚ ጊዜያቶች ነው ለወሲብ የሚፈልገኝ ብለሽኝ ነበርና በቃ እንዴት ችግር የፈጠረብሽ ነገር አለ? ይሄ ነገር ነው እሱማ ኖርማል አይደለም ማለት ያው ህመሞች ይኖሩታል ግን ሲቀጥል ይሄ ወቃቢ ምናምን ገለመሌ የሚለው ኮተቱ የሚጠራራው ነገር አለና እሱ እንትን ስለሚል በቃ እንድልበል ቢያንስ በጣም አሰልችና አድካሚ ነው። በቃ እንዴት ላስረዳ? በቃ ቢያንስ በቀን እኔ እንጃ ለመቁጠር ራሱ ያስቸግረኛል። በቃ እኔ ጤነኛ ነው ግን እስክል ድረስ ማለት እንዳልኩ ነው። ይሄ እነዚህ ነገሮች በጣም ያባሰበት ነገር ይሄ ራሱን በራሱ ወደዛ ሄደ እንዴ ብዬ ራሴን እስክጠራጠር ድረስ ነው። በጣም ነው ግራ የሚገባኝ። ምክንያቱም በዚህ መጠን እንዴት ወንድ ልጅ እንዴት በዚህ መጠን ለወሲብ በቀኑ ውስጥ በዚህ ሁሉ ሰዓት ውስጥ እንዴት ዝግጁ ይሆናል እስክል ድረስ ማለት አይሰለቸውም አይደክመውም እስክል ድረስ ነው። እና በጣም ነው የሚገርመኝ ማለት በሽተኛ ለመሆኑ ራሱ ይገርመኛል። እኔ ተወሻ አንዴች እየሆነው ግን የሱ ይገርመኛል። በቃ የሆነ ሰው እያለ እየተሰብስበው ራሱ አስወጭልኝ በቃ ማአት ሰው መጥቶ ቤት ሙሉ ሆኖ አስወጭና ነይ እንተኛ የሚልበት ታይም አለና በጣም በቃ በጣም የሚገርመኝ ይሄ ነገር ነው። በተደጋጋሚ ለወሲብ ይፈልግሻል። እኔ አሁን ለአንቺ የእሱም ጤንነት እንዳለ ሆኖ ለራሱ አሁን አንቺም ታዝበሻል። ያንቺም ጤንነት እንግዲህ በጣም በዚህ ልክ ከፈለገሽ እኔ ከካሜራ በስተጀርባም እንደው ቁጥሩን አንናገረው እንጂ በጣም የነገርሽኝ ነገር ነበርና በጣም ስለገረመኝም ነው የጠየቅኩሽ መልሼና በጣም በተደጋጋሚ ይጠይቅሻል። በእንደዚህ አይነት እንትን ሁኔታ ውስጥም ሆኖ ወሲብ ካሰኘው ነይ ማለት ነው አሰሬ የሱ እንትን ነው ያልሽኝና ምንም ጥያቄ የለውም። እና በቀን ውስጥ ያውላ ነገር ማድረጉ ራሱ ላንቺም ጤናሽ ላይ ችግር ሊፈጥርብሽ ይችላል ብዬ ስላሰብኩ ነው ሕክምና እንድታገኝ እርዳታ ላደርግልሽ ስለፈለግኩም ጭምር ነው። ይሄ ነገር ጤናማ ስለማይሆን ማለት ነው። ልክ ነህ። በደንብ ህመሞች አሉኝ የሚሰሙኝ ስሜቶች አሉ ምናምን ነገር ግን ያው ሴት ልጅ ስለሆንኩ አሁን እንደዚህ ልልህ አልችልም። ግን ያው ሴት እህቶቼ ነርሶች ባገኝ ህክምና ቦታ ብሄድ ደስ ይለኛል። ምክንያቱም በጣም ብዙ በቃ እንደዚህ ልልም አልችላቸው ነገሮች ተፈጥሮ ያውቃሉ። ግን በጣም ከባድ ነው። በቃ እንዳልኩ ነው ኖርማል አይደለም ማለት ዝም ብለህ ስታስበው አንድ ኖርማል የሆነ ሰው በቀን ውስጥ ምን ያህል እንደዚህ በዚህ መጠን ብዙ ሰዓት ማድረግ ምን ያህል ጉዳት እንደሚኖረው እና ምን አይነት እንትን ሊኖረው እንደሚችል እንደምታውቀው ነውና በጣም ከባድ ነው። ግን ያው
መልካም እንግዲህ አንቺም የሕክምና ክትትል እንድታደርጊ በዛም አግዝሻለሁ፣ ስራ እንፈልግልኝ ብለሻል። በዛም ጥሩ ስራ እንድታገኚ ህይወትሽን ሊለውጥ የሚችል ከዚህ በኋላ የአእምሮ መቃወስም ያመጣል የነበርሽበት ህይወት ያሳለፍሽ ህይወት እና ከዛም አስተሳሰብ ከዛ ካለሽበት ሁኔታ እንድትወጪ ብዙ እገዛዎች ያስፈልጉሻል። ያንን እገዛ ላደርግልሽ ቃል እገባለሁ። እሺ በጣም ነው የማመሰግነው ስለምታደርግልኝ ድጋፍ። በዚህ አጋጣሚ በሆነ ችግር የለም። እንግዲህ እሺ ወደ አንቺ ልግባ እናትዬ። መክሊት ነው ያልሽኝ ስምሽን? አይዞሽ። ስንት ዓመት ሆነሽ አሁን? 17 ይሻል ሊይዝ ነው ገና ወደ 17 እየሄድኩ ነው። ወንድምሽ ምን አይነት ባህሪ ነበረው በፊት ልጅ እያለሽ አንቺ? እናትና አባቴ እያሉ እኔ ላይ ጥቃት ለማድረስ አይሞክርም ነበር። ማለት ምንም ቢሆን እነሱ ይከላከሉልኛል። ጠጥቶ ይመጣል እዛም እያለን በብዛት ደግሞ ከአባቴ ጋር ይጣላ ነበር። የሆነ እማይያዝ ጸባይ ነበር ያለው። ያኔም እናቴን ይመታታል። አባቴ በብዛት ፊልድ ሄድ ነበር እና ሶስታችን ብቻ በምንሆንበት ጊዜ የተለያዩ ዛቻዎች ያደርስብናል። እናንተን ገድዬ እጠፋለሁ ይላል። ሲያሰኘው ደግሞ ሌሊት ተነስቶ ውጡ ከቤት የሚለንም ጊዜ ነበር። እሷም በህመም ተሰቃይታ ነው ለሞት የተዳረገችው እንጂ እሱ ባይኖር እኔ ጋር ትኖር ነበር። እኔም ይሄንን ስቃይ አላሳልፍ ማለት እኔ አላቅም። በዚህ እድሜ መማር ምናምን እየፈለግኩ አሁን ላይ ምን ደረጃ ላይ እንዳለው አላቅም። በቃ እናቴ ትዝ ትለኛለች። ደግሞ እሷ ለዚህ ሰው ሲመጣ ምናምን ቁጭ ስል እኔን እንደማንቋሸሽ እኔ ሰው መሆኔን ራሱ እንድጠራጠር ነው እያደረገኛለሁ። በቃ ቁጭ ለሊስም ሲያሰኘው ተነስቶ ውጪም ሊልክ ይችላል፣ ቁጭ በሉም ሊልክ ይችላል። እሱን የፈለገውን ነገር ካላረክ በቃ እኛ ላይ ነው ንዴቱን የሚወጣው። ወንድሜ የሆነ እሱንም ምንም መናገር የምችለውን አቅም የለም። በቃ ያለክን ነገር እሺ ብሎ መቀበል ነው። ባለፈውም ስትመጣ አይተሃል እንግዲህ እንዴት እንደሚያወራን እንዴት እንደሚያንቋሽሸኝ። ብቻ የሆነ ከሴት መፈጠሩን ራሱ ያጠራጥራል። ሁሌም ደግሞ የሟች እናታችንን ስም እያነሳ ይሰድባታልና በቃ እሱ ነገር እሱም በወለደች እሷ እንዲህ መሆን የለባትም። እሱም ባሳደገችው ሰርቆ ሲመጣ እንኳን እንዳይያዝ እሷ ትሸፍንለን ነበር። ግን እሱ ምንም አላረገችልኝም። እናት አይደለችም። እሷን በቃ የበታች አድርጎ ራሱን ነው ሁሌም ሴትን እንደተሳደበ ነው። በቃ የሆነ ወንድ ብቻ ራሱን እንደ ወንድ ነው የሚያስበው። በቃ ወንድ እሱ ብቻ እንደተፈጠረ ሲያሰኘው ደግሞ ይሄን አርጉ ይላል። በቃ በዛች ሰከንድ ውስጥ ካላረክ ዱላ ነው። ጎረቤት ሁላ ታዝቡት ዝም ነው። ማንም እሱን የሚናገረው የለም። በቃ በሩን ይዘጋል። እስኪ በቃ እስኪ ደግሞ ድረስ ይቀጠቅጠናል ሁለታችንን። የሆነ በቃ እኔ እሷ ጥፋት ባጠፋችው እሷን ይመታትና እሷን ሲደክሞ ለምን አየሽኝ ብሎ ወደ እኔ ይዞራል። ለሊት ደግሞ በቃ ምን ልበልክ ማየት የሌለብኝን ነገር ቁጭ ብለሽ ተመልከቺ ይጠቅምሻል ይለኛል። እዚህ ሰው ሲመጣ አጨብጭቢ ለእኔ ስገጂ ይለኛል። ደግሞ ቡና ሲፈላለት ነይ ቁጭ ብለሽ አጠገቤ ይኝ ግዴታሽ ነው። ስታድጊ ደግሞ ህይወትሽን ነው ማበላሽ። በቃ ሰው መሆኔን እንድጠላ ነው እያደረገኛለሁ። ለምን ተፈጠርኩ እስክል ድረስ ደግሞ እሱ ፊት ምንም ማድረግ አልችልም። በቃ እሱ ያለክን ነው እሺ ብለክ መታዘዝ ያለብክ። አይ ካልክ የሚመጣብን እናውቃለን። በቃ እሷም እሱ ፊት ቡና ታፈላለች፣ ምን ትላለች። በዚህ እድሜዋ እሷም ታሳዝነኛለች። እናቴን ነው የምትመስለኝ። ለእኔ ብላ ስንቴ ነው የምትመታው። ግን ምንም ማድረግ አልችልም። አቅም ስለሌለኝ እሺ ብሎ መቀበል ነው ያለኝ። እናትሽ ካረፈች በኋላ ትምህርትሽን እንድታቆም ያርጓል አይደል? እሷም እያለች ያስቀረኝ ነበረ ማለት አባቴ ብቻ እያለ ነው ለኔ እኔና እናቴ ሰው መሆናችን ትዝ የሚለው አባቴ ሲኖር ነው። እሱ ስለሚመጣው እሱ ፊት ምንም አያረገንም። እሱ ሳይኖር ግን ትምህርት ቤት እንዲሄድ አይፈልግም። በቃ ከጓደኞቹ ጋር ውሎ ሆኖ የሆነ ሰዓት የሆነ ጓደኛውን ይዞ ቤት መጥቶላ ሊያስደፍረኝ ሞክሮ ነበር እናቴ እያለች። ግን እናቴ ደርሳ እሱን እንደምንም አልቅሳ ጎረቤት ተሰብስቦ አድኖኛል። ብቻ እሱ የሚፈልገውን ነገር ነው የሚያደርገው። ያኔም አባቴ ይመታዋል፣ ያሰቃየዋል። ግን ደግሞ እኔ አባቴን ዕዳ መክፈል አልችልም። ወልዶኛል እንጂ እሱን ዕዳ የመቀበል ግዴታ የለብኝም። እንደዛ የሚያደርገውም ደግሞ ለራሱ እንደሆነ ነው። እኔ አሁን ትምህርት ካቆምኩ 10 ወይ 11 ዓመት ሊሞላኝ ነው። በቃ ከትምህርቴም አልሆንኩም።
እናቴ የምትፈልጋትን ልጅ እየሆንኩላት አይደለም። ምንም ቢሆን እሷ ላይ ሆና እኔን እያየችኝ ነው። ብቻ የኖርኩት ህይወቱን ላይ አይመስለኝም አንዳንዴ ሳስበው። ወይስ ለመረገም ነው የተፈጠርኩት? ራሴ እንድጠላ ነው እያደረገኛለሁ። ብቻ ችግር የለም አሁን እስካሁኑ አልፏል። እሺ መክሊት አንቺ በጣም ገና ነሽ። ብዙ ነገር ይቀራል። እኛ ደግሞ ከዚህ በኋላ ከጎንሽ አለን። ትዕግስትም ከዚህ በኋላ እንደ እናት እንደ እህት እንደ ጓደኛ ሆና ነው ከአንቺ ጋር አብራችሁ እንድትኖሩ ነገሮችን እድሎችን እንፈጥራለን። እሺ ትምህርትሽንም እንድትቀጥይ እናደርጋለን። ያው አንቺ ማየት የሌለብሽ ብዙ ነገሮችን አይተሽ አድገሻል። አይምሮሽ በጣም ተጎድቷል፣ ይገባኛል። ጤና፣ ብዙ ነገር፣ የትምህርት መጓደል አለ። ብቻ አይሶቹስ እንድላቀስ ልንለው እንዴ? በቃ አሁን በጣም ብዙ ከባድ ነገር አልፏል። እሺ መክሊት እኔ ታናሽት ስላለኝ አውቀዋለሁ ስሜቱንና ትንሽ ከባድ ነው። በቃ ምንም ነገር ከዚህ በኋላ ነገሮች ይስተካከላሉ። እሺ ምንም ነገር እንዳታዝኝ፣ ያለፈው አልፏል። ከዚህ በኋላ ግን በአዲስ መንፈስ እኛም ቤተሰቦችሽ ነን። ከዚህ በኋላ በብዙ ነገር እናግዝሻለን፣ እንረዳሻለን። እሺ በትምህርትሽ ብቁ እንድትሆኚ ጥሩ ትምህርት ቤት እንድትማሪ አደርጋለሁ፣ ቃል እገባልሻለሁ። ትዕግስት ይህም ከአንቺ ጋር አንድ ላይ እንድትኖሩ ጥሩ እድል አመቻችላችኋለሁ። የሕክምና የብዙ ነገር። እሺ ስለዚህ ከዚህ በኋላ አዲስ ምዕራፍ ነው የሚሆነው ህይወት። እሺ እንዳታዝኝ። አንቺ በጣም ብስል ያልሽ ልጅ ነሽ። ስትናገሪም በጣም ለዛሽ፣ ሁሉ ነገርሽ ደስ የሚል ልጅ ነሽ እና ብዙ ነገር ከዚህ በኋላ ጥሩ ነገሮች ታያለሽ። እሺ ከጎንሻለን እኛ። መልካም ትዕግስት፣ እንግዲህ አንቺም ከጎኗ ሁኚ። እሺ አለ ግዴታዬ ነው እንዴ? ሴት ሆነ ሴት ልጅ ለመጨከናቸውም ሲቀጥል ደግሞ እንደምታያት ናት። እሷ በጣም ምስኪን ልጅ ናት። እንደውም ጠንካራ ናት ማለት ከእድሜዋ በላይ ነው ህይወቷ ውስጥ የተፈጠሩት ነገሮች እና የዚህ ዘመን ልጅ ሆነ ደግሞ እንደዚህ ጠንካራ መሆን በጣም የሚደነቅ ነገር ስለሆነ ምንም ጥያቄ የለውም። እናም ደግሞ እኔ የሆንኩትን እኔ ላይ የደረሰው ነገር የኔ ህይወት እንደተሰበረ የእሷ እንዲሰበር አልፈልግም። ሲቀጥል ደግሞ እንዳልኩ ነው፣ ምንም ቢሆን ሴት ልጅ ናት። እሱ በጣም ትልቅ ነገር የእሱ እህት መሆኗ ሳይሆን የሚታየኝ ሴት ልጅ መሆኗና መክሊት መሆኗ ነው የሚታየኝና ስለ ሁሉም ነገር በጣም ነው የምናመሰግነው። ስለነበረን ጊዜ፣ ስላደረክልን ነገር፣ ስለምታደርግልን ነገር በዚህ አጋጣሚ በጣም ነው የምናመሰግነው። በእውነት እግዚአብሔር ያክብርልን፣ ረዥም እድሜና ጤና ይስጥልን። የምር በጣም መልካም ስለሆነ እናመሰግናለን ከልብ። የምር ማንም ያላደረገውን ነገር ነው ያደረክልን። ችግር የለም የኔም ቤት። እንግዲህ ቤተሰቦቼ እስካሁን የነበረንን ቆይታ አይታችኋል። ከትዕግስትም ጋር ከመክሊትም ጋር የነበረኝን ቆይታ፣ ከሰውየውም ጋር የነበረኝን ቆይታ አይታችኋል። ከጥቆማው ከመረጃ መሰባሰቡ ጀምሮ ቤተሰቦች፣ ይህ ታሪክ በጣም አሳዛኝ ታሪክ ነው። እነዚህ ሴቶች እንግዲህ ጥቃት ሲደርስባቸው ኖረዋል። ከዚህ በኋላ ግን ያ አይሆኑም። እኛም ከጎናቸዋለን። እነሱም እርስ በርስ ይደጋግፋሉ። ማንኛውም አይነት ድጋፍ ካስፈለጋቸው እኛ ከጎናቸው እንደሆንኩኝ ቃል ገብቼላችኋለሁ። ያው እናንተም አላችሁ፣ ምስክር ናችሁ ቤተሰቦች። እከታተላለሁ ከዚህ በኋላ ያሉ የሚኖሩበትን የሚያልፉበትን ሁኔታ ማለት ነው። እኔም ባልደረቦችም ዛሬ እንግዲህ ያያችሁት ቪዲዮ ይህን ይመስል ነበረ። በዚሁ እናብቃ። በሌላ ታሪክ በሌላ ቪዲዮ እስክመለስ ድረስ ነው ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳብ አስተያየት እየሰጣችሁ ቤተሰብነታችሁን እንግዲህ ከኛ ጋር አድርጉ። እንደ ሁልጊዜውም በሌላ ቪዲዮ እስክንገናኝ ሰላም ቆዩን ቤተሰቦች።